ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ የቻናሉን ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ቤተሰብ ሁኑ። ነባር አድማጭ ተመልካቾች ደግሞ ላይክ እና ሼር አይረሳ ማለት ነው። ዛሬ ጽናት ድራማን በክፍል 67 መተናል ማለት ነው። እንግዲህ እንደሚታወቀው ጽናትና ኪራ ሊጋቡ እንግዲህ ሸብረብ እየተባለ ለሰርግ እንግዲህ የሚያስፈልጉ ነገራቶቹን እንግዲህ በደንብ ተደርጎ እየተስተካከለ ዋዜማው ላይ ደርሰናል ማለት ነው። እናም ግን ሲፈራና እጅጉን በጣም ሲያሰጋ የነበረው የወይዘሮ አስቴር የጤና ጉዳይ ነበርና የኪራ ሰርግ በአሁን ሰዓት እንግዲህ እናቱ ህልሟን አለሟን ሳታይ እንግዲህ ይህንን አለም ተሰናብታለች ማለት ነው። የኪራ እናት እንግዲህ በዚች አለም ላይ ብዙ ውጣ ውረድ ድካም ልፋት እንዲሁም ደግሞ ለረጅም ዓመታት እንግዲህ ለ3 ዓመት ያክል በካንሰር ታማሚነት ስትሰቃይ ከአንድ ፍሬ ልጇ ከኪራ ተደብቆ ብቻዋን እንግዲህ ስትሰቃይ ስትንገበገብ ኑራ እንግዲህ ዛሬ ላይ ይችን አለም ተሰናብታለች ማለት ነው። ውድና የተከበራችሁ ቤተሰብ ሁላችንም እንደምናውቀው ጽናትና ኪራ የኪራ እናት እንግዲህ ከማረፋቸው በፊት የልጃቸውን አለም ማየትም ይፈልጉም ህልማቸውም ነበርና እንግዲህ ጋሽ ተሾመ የወይዘሮ አስቴር ባለቤት የኪራ አባት እንግዲህ በአፋጣኝ እንግዲህ ኪራና ጽናትን ለመዳር እጅጉን በጣም ያላቸውን ጊዜ አብቃቅተው እንግዲህ ኪራን እንድራለን በማለትም እንግዲህ ሁሉን ነገር እያዘገጃጁ ባሉበት ሰዓት የሚያስፈልገውንም እንግዲህ አስቤዛ እንዲሁም ጽናትና ኪራ ቬሎውን ሱፉን በኪችንም እንግዲህ የሚያስፈልጉትን ለሰርጉ መገልገያ የሚያስፈልጉትን አስቤዛዎችን በሙሉ እንዲሁም ደግሞ ሰርግ ላይ የሚታደሙትንም እንግዲህ ቤተ ዘመድ ጓደኛ ጋሽ ተሾመ እንግዲህ እጅጉን ሰፋ አድርገው ፕሮግራም አውጥተው እንዲሁም ደግሞ ቤቱንም አሰማምረው ሶፋውን ሁሉ ቀያይረው ወይዘሮ አስቴርም እንግዲህ እየታከመችበት ካለ ሐኪም ቤት የልጃቸውን አለም ለማየት ወደ ቤታቸው አምርተዋል ማለት ነው። እቤት መጥተው እንግዲህ እጅግ በጣም ኪራ ተደስቷል እናትየዋ በመምጣቷ። እናም እንግዲህ እማዬ እማዬ እያለ እንግዲህ ጽናትም አንድ ላይ ሆነው እንግዲህ ጽናቴ ነይ ጉልበት እንሳም በማለት እንግዲህ ኪራ ከእናትና ከአባቱ እጅጉን በጣም ደስ የሚል ምርቃትን ተቀብሏል ማለት ነው። ጉልበትንም ስመዋል እንግዲህ በመጀመሪያ ኪራ ያው ጽናትን እንደሚያገባ ለእናትየዋ ተናገረ። እናትየዋም እልል እልል ብለው እንግዲህ እጅግ በጣም ደስ ተሰኝተው ፈጣሪያቸውን ሁሉ ሲያመሰግኑ ነበር። በመቀጠል ጉልበት እንሳም ጽናቴ በማለት እንግዲህ ጉልበት ወደ መሳም አመሩ ማለት ነው። እናም እንግዲህ እጅጉን በጣም ደስ የሚል ምርቃትም እንግዲህ ውለዱ ክበዱ ተብለው ሁሉ ተመርቀዋል። በጣም ደስ የሚል ነበረ። በመቀጠል እንግዲህ ጽናትና የኪራ እናት ወይዘሮ አስቴር አንድ ላይ ቁጭ ብለው እያወሩ ነበረ። ጽናት እንግዲህ ሁኔታውን ሁሉንም ነገር ስለምታውቅ እንደ ውቴት ሰርጉ እኮ ወደፊት ይደርስ ነበረ፣ ቅድሚያ ግን ለጤናሽ እያለች እንግዲህ ጽናትም ብትታከሚ ብትታይ እያለች እንግዲህ ስታወራ ነበረ። ወይዘሮ አስቴርም እንግዲህ ሕክምና እጅግ በጣም እንደሰለቻቸውና ሐኪምም ደግሞ ከዚህ በኋላ ምንም አይነት ተስፋ እንደሌላቸው አስረግጦ ስለነገራቸው የኔ ነገር ያበቃ ነገር ነው፣ ግን የልጄን ነገር የኪራን ነገር አደራ እያሉም እንግዲህ ጽናትን አደራ ኪራን ሰጥተዋታል ማለት ነው። በዚህ መሀል ግን ኪራ እሱ የሚመለከታቸው እሱ እያዳመጣቸው እነሱ ግን ሳያዩት እናም እንግዲህ ኪራ ወደ አጠገባቸው ቀረባልና ምንድን ነው እያላችሁ ያላችሁት? እማዬ ታመሻል አይደል? ምንሽን ያመመሽ? ምን ሆነሽ ነው? ምን ገጥሞሽ ነው? እያለ እንግዲህ ኪራ ነገራቶች ሁሉ የሰማው ነገር ሁሉ አስደንግጦትም ግራም አጋብቶት እንግዲህ ተመልክተነዋል ማለት ነው። በጣም በሚያሳዝን ሁኔታ በቤተሰቦቹ ላይ በጣም አዝኖ እንዴት ነው ለእኔ ያልተነገረኝ? እማዬ ምን ሆነሽ ነው ለእኔ ያልነገርሽኝ? በማለትም እንግዲህ ኪራ እጅጉን በጣም ተበሳጭቶም እየጮኸ እየተናገራቸው ነበረ።
ይህንን የሰማው እንግዲህ አባትየው ወደ እነ ኪራ ጋር ይሄድና ምንድን ነው የምትጮኸታችሁ በማለትም እንግዲህ የኪራም አባት ከነሱ ጋር ተቀላቀለና ቁጭ በማለት እንግዲህ ጽናትም እንግዲህ ሁኔታውን ስለምታውቅ ኪራ እቴትን ከዚህ በላይ አታስጨንቃቸው በማለትም እንግዲህ ስታናግረው ነበር። አንቺ አገባሽም እዚህ ነገር ውስጥ እንዳትገቢ አርፈሽ ተቀመጪ በማለትም ኪራ እናትና አባቱን አፋጦ ሲጠይቃቸው ነበር። የፈራሁት ነገር አልቀረም፣ የፈራሁት ነገር ደረሰ በማለትም እናት ይናገራሉ ማለት ነው። እናም እንግዲህ የኪራ አባት እናትህ በጣም ታማለች በማለትም እናትህ ለ3 ዓመት ያክል የካንሰር ታማሚ ሆና እንግዲህ ስትሰቃይ ይኖራለች በማለት ለኪራ በጣም በሚያሳዝንና ልብ በሚነካ ሁኔታ ይነገረዋል ማለት ነው። ኪራ እጅጉን በጣም የሚገባበት የሚወጣበት ነው ያጣው። በጣም ደነገጠ። እንዴት እናንተ አልነገራችሁኝም? ቆይ እኔ አንድ ፍሬ ልጅሽ፣ ቆይ እኔ ለምን አንሳለሁ ከአንቺ? እኔ አንቺን ለማስታመም እንዴት አንሳለሁ? እንዴት ሳሳንሰሽ ብታየኝ ነው በማለት እንግዲህ እናቱን ጥያቄ በጥያቄ ደራርቦ ሲጠይቃቸውም ነበረ። እናትየዋም እንግዲህ ይሄንን ጥያቄዎች ሁሉ ያው ህመምም ጭንቀትም ስላለ ምንም መቋቋም አልቻሉም እና ኪራ ሲጮህባቸው እንግዲህ ራሳቸውን ስተውም እንግዲህ ወርቀዋል ማለት ነው። ውሃ አምቡላንስም እየተባለ ቢሯሯጡም ነገር ግን ወይዘሮ አስቴር እንግዲህ ላይመለሱ ይችን ዓለም እንግዲህ ተሰናብተዋል ማለት ነው። በጣም ያሳዝን ነበረ። ሰርጋቸው ላይ ለመገኘት እና የልጃቸውን ዓለም ለመካፈል ከሐኪም ቤት ቢመጡ ነገር ግን አልሆነም፣ አልተሳካም። ሰርጉ ተቀይሮ በሀዘን የነኪራ ቤት ድብልቅልቅ ብሎ በጣም በሚያሳዝን ሁኔታ አይተናል፣ ተመልክተናል ማለት ነው። እናም እንግዲህ ኪራም እንግዲህ እናቴን የገደልኳት እኔ ነኝ በማለት እጅጉን በጣም ሲጸጸትና እድሜ ለቀናቶች ያክል ራሱን አግሎ ምግብም ሳይመገብ ውሃም ሳይጠጣ እናቴን የገደልኳት እኔ ነኝ እያለ እንግዲህ እጅጉን በጣም ሲቆጭም ሲያዝንም ሲተክዝም ራሱንም ጥሎ ምስቁልቁል ብሎ ተመልክተናል ማለት ነው። የኪራም አባት እንግዲህ ባለቤቴንም አጣሁኝ ልጄንም አጣሁት በማለት እንግዲህ እጅጉን በጣም መሩህ ሀዘን ውስጥ ገብተዋል ማለት ነው። ጽናት እንግዲህ ኪራዬ እያለች ኪራን ለማጽናናት ደፋ ቀና ትላለች። እናም እንግዲህ ኪራ ማንንም ሰው ማየት አልፈልግም በማለትም ራሱን አግሎ ተቀምጧል። እናም እንግዲህ ጽናት እየለመነችው ምግብም እንዲበላ እባክህን ከዚህ በኋላ ሰው መሆን አለብክ እያለች እንግዲህ ስታበረታታውም ተመልክተናል። ነገር ግን ሁሉም ነገር ከባድ ነው። እውነት ለመናገር በድራማውም ዓለም ሆነ በእውነታው ዓለም እናት በጣም ይከብዳል። እናም የኪራ እናት መሞት አልነበረባቸውም። ቢያንስ እንኳን ይሄንን የጓጉለትን ህልማቸው እውን ሆኖ ሳያዩት መሞት አልነበረባቸውም። በጣም ነው የሚያሳዝነው። እናም እንግዲህ መራዊትም እጅግ በጣም መሪው ሀዘን ገጥሟታል ማለት ነው። የኪራ እናት ለሁላችንም እናት ነች፣ ልዩ ሰው ናት እኮ በጣም በማለት ስቅስቅ ብላ ስታለቅስም ተመልክተናል። እንግዲህ ናሆምም አዎ እቴት ለሁላችንም እናት ነች በማለት ሁሉም እንግዲህ የኪራ እናት በማረፏ እጅግ በጣም አስበዋል ማለት ነው። እጅግ በጣም አዝነዋል ማለት ነው። በጣም ነው የሚያሳዝነው። እኛም እንግዲህ ሰርጉን እንግዲህ ጽናትና ኪራን ድረን እንግዲህ አሸወይና እንላለን ብለን ያው እንግዲህ ሁላችንም በጉጉት ነበር ስንጠብቅ የነበረው። ነገር ግን ሰርጉ ተቀይሮ እንግዲህ በሀዘን የነኪራ ቤት ተጥለቅልቆ አይተናል፣ ተመልክተናል ማለት ነው። እንግዲህ በዚች ምድር ላይ ሀዘን እንዳለ ደስታ አለ፣ ደስታም እንዳለ ሀዘን እንዳለም እንግዲህ አንዳንድ እውነታዎች ደግሞ መደበቅ የሌለባቸውን እውነታዎች ባንደብቃቸው ዙሮ ዙሮ መጨረሻ ላይ እውነታው መታወቁ ስለማይቀር እንግዲህ ጥሩ ነገርና ብዙ እንድናገናዝብ የሚያደርግ ድራማ ነው። እንደው ድራማ ቢሆንም ግን ወይዘሮ አስቴር የኪራ እናት አለማቸውን ሳያዩ መሞታቸው በጣም 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 ያሳዝናል ማለት ነው። ውድና የተከበራችሁ አድማጭ ተመልካቾች እናንተስ ምን ተሰማችሁ? እውነት ለመናገር ሁላችንም ተመልካቾች የኪራ እናት ከሰርጉ በፊት ይሞታሉ ብለን አላሰብንም ማለት ነው። ሰርጉ በጣም ስለፈጠነ
እንግዲህ ሰርጉ ሊሰረግ ነው በሰላም ብለን ነበር ያሰብነው። ነገር ግን ያሰብነው ቀርቶ ያላሰብነው ሆኖ እንግዲህ በሀዘን የነኪራ ቤት ሆኗል ማለት ነው። እናም እንግዲህ የክፍል 67ን እንደዚህ ተመልክተናል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ተባበሩኝ ማለት ነው። በቀጣይ ክፍል እስክንገናኝ ድረስ በያላችሁበት የእግዚአብሔር ሰላም ብዝት ይበልላችሁ። ባይ ባይ ውድ ቤተሰብ።